ዓለማችን ላይ አብዛኛው ወጣት እንደ ቢዝነስ ይዞት ሀብታም ለመሆን ይጠቅማል እያሉ እንደ መንገድ ተከትለው ሲሰሩበት የሚስተዋለውን የክሪፕቶ ማርኬት መቼም ሰምታችኋል። በዚህ ቪዲዮ መጨረሻ ዛሬ ክሪፕቶ ከረንሲ ምንድን ነው እና ፋንዳመንታል የንግድ ስርዓቱ ምን ይመስላል የሚለውን ነገር ብሬክዳውን አድርጌ አንድ ባንድ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻ የተከታተለ ሰው ክሪፕቶ ምንድን ነው፣ እንዴት ይነገዳል እስከሚለው ድረስ እያንዳንዱን ነገር ብሬክዳውን አድርጌ ያሳየዋለሁ። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ አደርሳለሁ። ነገር ግን የዩቲዩብ አናላይቲክስ በሰጠኝ መረጃ መሰረት 89% የሚሆነው የኔን ዩቲዩብ ቻናል የሚከታተል ሰው ቪዲዮዎቹን ሲያይ ሰብስክራይብ ሳያደርግ ነው እያየ ያለው። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ሪኮመንድ አደርጋችኋለሁ። ምክንያቱም ሰብስክራይብ ማድረጋችሁ ለእኔ ይጠቅመኛል፣ ለእናንተ ደግሞ ምንም አንተ አይደለም። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁን ቼክ ማድረግ እንዳትረሱ። በቀጥታ ወደ ቪዲዮ እንገባለን። ስለዚህ በመጀመሪያ ዲፋይን ማድረግ የሚጠበቅብን ተርም ክሪፕቶ ከረንሲ ምንድነው የሚለውን ነገር ነው። ክሪፕቶ ከረንሲ የምንለው እኛ በሀገራችን እንደምናውቀው ብር እንደሚባለው እንደ 200 ብር እንደ 100 ብር ሁሉ የመገበያያ ገንዘብ ታይፕ ሲሆን፣ ነገር ግን ይህ ገንዘብ ዲጂታሊ ነው የሚሰራው። ማለት የራሱ የሆነ የባንክ ስርዓት አለው። ይህ የባንክ ስርዓት ዋሌት እንለዋለን። ዳይሬክትሊ ዋሌት ማለት ባንክ ማለት ሳይሆን ገንዘባችንን የምንሰበስብበት ፕላትፎርም ነው ማለት። ስለዚህ ክሪፕቶ ከረንሲ የምንለው ዲጂታል ከረንሲ ነው። ነገር ግን የገንዘቦችን የብርን የሃርድ ከረንሲን ያክል ቫሊዩ እንዲሁም ከዛ ከፍ ያለ ቫሊዩ ያለው የከረንሲ ታይፕ ነው ማለት። ስለዚህ ይህንን ከረንሲ መገበያየት፣ መሸጥ፣ መግዛት ደግሞ ክሪፕቶ ትሬዲንግ ይባላል ማለት ነው። እነዚህ ክሪፕቶ የምንላቸው የከረንሲ ታይፖች በጣም ብዙ ናቸው፣ በጣም ማሲቭ ናቸው። ለምሳሌ የኢትዮጵያ ብር፣ የቻይና ዩዋን እንዲሁም ደግሞ የኢሮፕ ዩሮ እንደምንለው ወይም ደግሞ የዩኬ ፓውንድ እንደምንለው ክሪፕቶ ከረንሲዎች ደግሞ የተለያየ አይነት ታይፕ አላቸው ማለት። ስለዚህ እነዚህ ሁሉ ታይፖች ማርኬት ላይ ባይ ኤንድ ሴል በማድረግ ፕሮፊት ይገኝባቸዋል። በጣም አሪፍ የሆነ ገንዘብ ሜክ ይደረግባቸዋል ማለት። ስለዚህ በዚህ ቪዲዮ መጨረሻ ስለነዚህ ነገሮች ዲቴል የሆነ ኢንፎርሜሽን ስለምሰጣችሁ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። ስለዚህ ክሪፕቶን በዚህ መንገድ ዲፋይን ካደረግን በኋላ ክሪፕቶ ትሬዲንግ እንዴት ይሰራል ነው ኔክስት ጥያቄያችን የሚሆነው አይደል? ስለዚህ ክሪፕቶ ከረንሲ ትሬዲንግ የሚሰራው ክሪፕቶ ኤክስቼንጅ የሚባሉ ፕላትፎርሞች አሉ፣ እንደ ብሎክቼን አይነት ፕላትፎርሞች። ስለዚህ እነዚህ ፕላትፎርሞች ላይ ገብታችሁ ክሪፕቶ ከረንሲ መሸጥና መግዛት ስትችሉ ፕሮፊት ማግኘት ትችላላችሁ ማለት። እንዴት ፕሮፊት እናገኛለን የሚለውን ብሬክዳውን አድርጌ ያሳያችኋለሁ። በቀጥታ ወደ ሁለተኛ ካሜራችን እንሄዳለን ማለት። ስለዚህ በመጀመሪያ አንድ ሰው እነዚህ የኤክስቼንጅ ፕላትፎርሞች ላይ ሲገባ ሊነግድ የሚችልበት በጣም ብዙ አማራጮች አሉ። ከነዚህ መካከል ሜጀር የሚባሉት ሁለት አይነት ንግዶች ናቸው። አንደኛው ስፖት ትሬዲንግ እና ሁለተኛው ደግሞ ፊውቸር ትሬዲንግ የምንለው ነው። ስለዚህ ፊውቸር ትሬዲንግ የሚባለው አድቫንስድ የሆኑና በጣም ብዙ ሰው ገንዘብ ሜክ እያደረገበት ያለ ነው። ነገር ግን ስፖት ትሬዲንግ በሚባለው መንገድም ትሬድ ማድረግ ይቻላል። ስፖት ትሬዲንግ ምንድን ነው ከሚለው ነገር እንጀምርና ዳይሬክትሊ ላሳያችሁ። ስፖት ትሬዲንግ የምንለው ትሬዲንግ አይነት በቀጥታ ከረንሲውን ገዝታችሁ ዋሌታችሁ ላይ በማስቀመጥ ፕሮፊት የምታገኙበት መንገድ ነው። እንዴት ነው የሚለው ላሳያችሁ። ሁለተኛ ካሜራውን ፎሎ አፕ እናድርገው። ስለዚህ እዚህ ጋር ስፖት ስለሚባለው ትሬዲንግ እናወራለን ማለት። ስለዚህ ስፖት ትሬዲንግ የምንለው በመጀመሪያ የቢትኮይንን ነው ትሬድ የምናደርገው። ለምሳሌ ዛሬ ቢትኮይንን ትሬድ ስናደርግ የቢትኮይን ዋጋ አለ። አንድ ቢቲሲ ወይም አንድ ቢትኮይን which is equals to $100 ነው ብለን እናስብ። አንድ ቢትኮይን $100 ያክል ቫልዩ አለው ዛሬ ባለው ማርኬት ማለት። ስለዚህ አንድ ግለሰብ ቢትኮይን ትሬድ ሊያደርግ ነው ማለት። ስለዚህ እዚህ ጋር ዲፖዚት የሚባል ነገር አለ። ዲፖዚት ማለት ነው እነዚህ የክሪፕቶ ኤክስቼንጅ ዋሌቶች ላይ እኛ ገንዘብ ዲፖዚት እናደርጋለን ማለት። ስለዚህ አንድ ሰው ትሬድ ማድረግ የፈለገው ለምሳሌ $100 ዲፖዚት አደረገ እንበል። ስለዚህ $100 ዲፖዚት ካደረገ በኋላ በዚህ ዶላር የቢትኮይን ዋጋ አንዱ $100 ስለሆነ ምን ያደርጋል? ባይ ያደርጋል ማለት ነው። ባይ የሚያደርገው ምንድነው? አንድ ቢትኮይን ይገዛል ማለት። ስለዚህ አንድ ቢትኮይን ከገዛ በኋላ የዚህ ሰውዬ $100 የነበረው ሰውዬ ዋሌቱ ላይ ኔክስት የሚኖረው ምንድነው? ዶላር ሳይሆን አንድ ቢትኮይን ይኖረዋል ማለት ምክንያቱም ስለገዛበት ማለት። ስለዚህ የቢትኮይን ዋጋ እንበልና በሳምንቱ ወይም ደግሞ በሶስተኛ ቀኑ 10% ግሮ አደረገ እንበል። ቢትኮይን 10% ግሮ አድርጎ 10% ጨመረ። ስለዚህ የቢትኮይን ዋጋ 10% ግሮ ሲያደርግ አንድ ቢትኮይን which is equals to 110 የሆነ ቫልዩ ይኖራል ማለት። ስለዚህ ይሄ ሰውዬ ምን ያደርጋል? እቺን ቢትኮይን ሴል ያደርጋታል ማለት ነው። እቺን ቢትኮይን ሴል ያደርጋታል። ሴል ሲያደርጋት በስንት ብር ሴል ያደርጋታል? 110 ብር ዋጋ ስለጨመረ ማለት ነው። ስለዚህ ይሄ ሰውዬ አካውንቱ ላይ ምን ይኖረዋል ማለት ነው? ዶላር 110 ይኖረዋል ማለት ነው። ምክንያቱም ቢትኮይን ዋጋው ከፍ በማለቱ ይህንን ፕሮፊት ማግኘት ይችላል ማለት ነው። የቢትኮይን ዋጋ ደግሞ 5% ቢቀንስ ኖሮ ቢትኮይን ስንት ይሆናል? $95 ይሆናል ማለት ነው። ስለዚህ $95 ሲሆን ይሄ ሰውዬ ሴል አድርግ ካለ የሚሸጠው $95 ይሆናል። ስለዚህ እዚህ ጋር የሚኖረው $95 ነው። ይሄ ሰውዬ $5 ይከስራል ማለት ነው። ስለዚህ ይህንን ማርኬት የምንሸጥበትና የምንገዛበት መንገድ ስፖት ማርኬቲንግ በመባል ይታወቃል። ይህንን ነገር ያዙልኝና ወደ ቀጣዩና ሰፊ ወደሆኑ ፓርት ልንገባ ስለሆነ በጥንቃቄ አዳምጡ ማለት ነው። ስለዚህ እዚህ ጋር ላጥፋና ወደ ቀጣዩ ፓርት እንገባ። ያው እየተጠቀሙት ያሉት ካሜራ ትራይፖድ ቴብል ላይ ስታንድ የሚያደርገውን ስለሆነ ሳጠፋ ትንሽ ሼክ ሊያደርግባችሁ ይችላል። እሱን ነገር ታገሱኛላችሁ ማለት ነው። ዌል ስለዚህ ከዚህ በኋላ ወደ ዋናው ልንገባ ነው ማለት። ሌላ ሁለተኛ ትሬዲንግ ምን አልኳችሁ? ፊውቸር ትሬዲንግ የሚባል አለ ብያችኋለሁ። ፊውቸር
ትሬዲንግ ነው። ፊውቸር ትሬዲንግ ማለት ምን ማለት ነው የሚለውን ድራፍቱን ልንገራችሁ። ፊውቸር ትሬዲንግ ማለት ምን ማለት ነው? ቀጣይ የሚኖረውን የቢትኮይን ዋጋ ገስ በማድረግ ማትረፍ ወይም መክሰር ነው ማለት ሌላ ነገር የለውም። ፊውቸር የሚለው ወርድ ወደፊት የሚመጣው ነው። ስለዚህ ከዚህ በኋላ የሚኖረው ነገር ምንድነው? መገመት ወይም ደግሞ ቤት ማድረግ ማለት ነው። ከዚህ በኋላ ያለው ኮንሰፕት ፊውቸር ማለት ነው። እዚህ ፊውቸር ትሬዲንግ ላይ የምንገዛው ቢትኮይን ሳይሆን የቢትኮይኑን ቫሊዩ የያዘ ኮንትራት ነው የምንገዛው ማለት ነው። እንዴት እንገዛለን የሚለው ላሳያችሁ። እዚህ ላይ ሁለት ኮንሰፕቶች አሉ ፊውቸር ትሬዲንግ ላይ። የመጀመሪያው ሎንግ የሚባል ኮንሰፕት አለ፣ ሁለተኛው ሾርት የሚባል ኮንሰፕት አለ። ስለዚህ ሎንግ እና ሾርት ምንድነው የሚለውን ነገር ዳይሬክትሊ ለማስረዳት ያክል ሎንግ የሚባለው የቢትኮይን ዋጋ ሲጨምር እኛ ፕሮፊት የምናገኝበት ሜካኒዝም ምን ይባላል? ሎንግ ይባላል ማለት ነው። ሾርት የሚባለው ሜካኒዝም ደግሞ የቢትኮይን ዋጋ እየወረደ በሄደ ቁጥር እኛ እዚህ ጋር ፕሮፊት ጌን የምናደርግበት ሜካኒዝም ሾርት ይባላል ማለት ነው። እንዴት የቢትኮይን ዋጋ ስለቀነሰ እኛ ፕሮፊት እናደርጋለን የሚል ጥያቄ እንደሚኖራችሁ አልጠራጠርም። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ኢዚሊ በሆነ መንገድ አስረዳችኋለሁ ማለት። ስለዚህ ሎንግ እና ሾርት እነዚህ ናቸው። እነዚህን ኮንሰፕቶች ከያዛችሁልኝ ወደ ቀጥታ እያንዳንዳቸውን ብሬክዳውን ወደ ማድረጉ እንገባለን ማለት። ስለዚህ መጀመሪያ ሎንግ ትሬዲንግን ለማየት እንሞክር። በመጀመሪያ ሎንግ ትሬዲንግ የምንለው ወይም ደግሞ ሎንግ ቤቲንግ የሚባለው ምንድን ነው የሚለውን ነገር በቀጥታ ነኝ። ስለዚህ ሎንግ የሚለውን አንድ ሰው ቅድም ያልኳችሁ ሰውዬ አካውንቱ ላይ $100 ይዞ መጣ። $100 ይዞ ሲመጣ የአንድ ቢትኮይን ዋጋ $100 ነበር እንበል። ስለዚህ ይሄ ሰውዬ አንድ ቢትኮይን ትሬድ ማድረግ ይፈልጋል። ስለዚህ አሁን ያለውን ይሄን የቢትኮይን ዋጋ ካየ በኋላ አናላይሲስ ከሰራ በኋላ ቢትኮይን ይጨምራል ብሎ ካሰበ ሎንግ ብሎ ይገባል ማለት ነው። ሎንግ ብሎ ሲገባ ለምሳሌ የአንድ ቢትኮይን ኮንትራክት ይግዛ ማለት ነው። ሰውዬ አንድ ቢትኮይን ገዛ እንበል ሎንግ ብሎ ማለት ነው። ስለዚህ ሲገዛ እዚህ ጋር የሚደረገው ምንድነው? በገንዘቡ ሳይሆን ቢትኮይን የሚገዛው ኮንትራቱን ነው የሚገዛው። ስለዚህ እዚህ ጋር ይሄ ገንዘብ ምንድነው የሚደረገው ካላችሁ ይህ ገንዘብ እዚህ ጋር እንደ ምን ይሆናል? እንደ ኮላተራል ወይም ደግሞ ማስያዣ ሎክ ይሆናል ማለት። የቁልፍ ስዕል መሳል ጎበዝ አይደለሁም፣ ግን እዚህ ጋር ይሄን እንደ ሎክ ይዩትና ይህ ገንዘብ እንደ ማስያዣ ይቀመጥና የአንድ ቢትኮይን ቫልዩ ያለው ኮንትራት ይገዛል ማለት ነው። ስለዚህ የቢትኮይን ዋጋ በሶስተኛ ቀኑ ወይም ደግሞ በ24 ሰዓት ውስጥ 10% ጨምሮ ፕላስ 10% አድጎ ቢትኮይን ፕላስ 10% አድጎ የቢትኮይን ዋጋ 110 ከሆነ የአንድ ቢትኮይን ዋጋ ይህንን ኮንትራት ካንስል ሲያደርገው ወይም ደግሞ ኮንትራቱን ኤግዚት ሲያደርግ ይሄ ሰውዬ ምን ይኖረዋል ማለት ነው? አንድ ቢትኮይን ቫልዩ የነበረው ኮንትራት ካንስል ሲያደርግ የሚያገኘው $110 ይሆናል ማለት። ስለዚህ ምን ያደርጋል? ይሄ ሰውዬ 10% ፕሮፊት አግኝተዋል፣ 10% አትርፏል ማለት ነው። ምን በማድረጉ? ሎንግ ብሎ በመሄዱ ማለት ነው። ነገር ግን እዚሁ ፕላትፎርም ላይ ሌላ በጣም ቆንጆ ኮንሰፕት የሚባለው ነገር ምንድነው? ሊቨሬጅ የሚባል ኮንሰፕት አለ። ሌቨሬጅ፣ ይህን ኮንሰፕት በጥንቃቄ ስሙልኝ። ሌቨሬጅ የሚባል ኮንሰፕት አለ። ይሄን ሌቨሬጅ ማለት ምን ማለት ነው? በአማርኛ ቀላል በሆነ አማርኛ ብድር ብለን እንግለጸው። ሌላ ውስብስብ ያለ ፖለቲካ አያስፈልገውም። ብድር ብለን ያዘው። ስለዚህ ይሄ የክሪፕቶ ኤክስቼንጅ ፕላትፎርም ለኛ ብድር ያበድረናል ማለት። ለምሳሌ እንዴት እንደሚያበድረን ላሳያችሁ። ይሄ ሊቨሬጅ የሚባለው በጣም ብዙ ታይፖች አሉት። የመጀመሪያው 1x ይባላል፣ 2x ይባላል፣ 5x አለ፣ እስከ 100x ድረስ አለው ማለት ነው። ስለዚህ ሊቨሬጅን ግልጽ ላደርግላችሁ ነው ማለት ነው እዚህ ጋር። ስለዚህ አንድ ሰው $100 ይዞ ገባ እንበል። ስለዚህ እቺ $100 እዚህ ጋር ይዤ ገባው ማለት ነው። $100 ይዤ ገባው። እኔ ስገባ የቢትኮይን ዋጋ $100 ነበር ማለት። አንድ ቢትኮይን which is equals to $100 እያለ ገባው ማለት። ስገባ ሎንግ ብዬ ቢትኮይን ሄድኩኝ ማለት ነው። ሎንግ ብዬ ቢትኮይን ሄድኩኝ። እዚህ ጋር ሳሳያችሁ በአንድ ቢትኮይን ባለው ገንዘብ ልክ ነው ያሳያችሁ። ስለዚህ ቢትኮይን ሎንግ ብሎ ከገባ በኋላ ሊቨሬጅ ላይ ይመጣና የሰውዬ ሊቨሬጅ ላይ ይመጣና ምን ያደርጋል? 5x ወይም ደግሞ 2x ማድረግ ይችላል ማለት ነው። ይህ ማለት ምን ማለት ነው? የዚህንን የገባውንን ቢትኮይን 5 እጥፍ ኦፖርቹኒቲ ስጠኝ ወይም ደግሞ 5 እጥፍ እድገት ወይም ደግሞ 5 እጥፍ ኪሳራ ኤልኝ ማለት ነው። ስለዚህ ይሄ ማለት የሰውዬ 5 እጥፍ ለመሄድ $500 ኮላተራል ማስያዝ ነበረበት አይደል? ግን ምን ያደርጋሉ እነዚህ ፕላትፎርሞች? ለኛ ብድር ይሰጡናል ማለት። ስለዚህ ይሄ ሰውዬ ይችን $100 እዚህ ጋር አስቀመጣት $100 ምን ያደርጋል? እንደ ኮላተራል ማስያዣ ያደርጋትና እቺ ዶላር ትያዝና ስንት ቢትኮይን የስንት ቢትኮይን ወርዚ የሆነ ኮንትራት ይሰጠዋል? የ500 ቢትኮይን ወርዚ የሆነ ኮንትራት ይሰጠዋል ማለት። ስለዚህ ይሄ ቢትኮይን ዋጋ እዚህ ጋር እንበልና 10% አደገ እንበል። ቢትኮይን 10% አደገ። 10% ሲያድግ አንዷ ቢትኮይን 10% አደገች ማለት 110 ሆነች ማለት። ይሄ ሰውዬ 5x ሊቨሬጅ ስለሆነ የገዛው 500 ቢትኮይን ወርዚን የገባ ስንት ይሆናል ማለት ነው? 550 ማለት ነው። 10% ሲያድግ ማለት ነው 550 የአምስት ቢትኮይን ወይም ደግሞ የ5 ኤክስ ስለገባ ማለት። ስለዚህ 550 ሲኖረው 550 በሙሉ የሱ ነው ማለት አይደለም። እዚህ ጋር ቦሮ ያደረገውን 500 ይመልሳል ማለት ነው። ቦሮ ያደረገውን 500 ሲመልስ ኮንትራቱን ካንስል አድርጎ ሲወጣ ቦሮ ያደረገውን 500 ይመልሳል ማለት ነው። 500ን ሲመልስ እዚህ ጋር ስንት ይቀረዋል? 50 ይቀረዋል ማለት ነው። ይቺ 50 እዚህ ጋር ካሲያታት ኮላተራል ጋር ተደምራ ስንት ይኖረዋል ማለት ነው? ሰውየው $150
ዶላር ይኖረዋል ማለት ነው። ያ ማለት ነው ቢትኮይን የጨመር 10% ብቻ ነው። እሱ ግን ኮላተራል $100ን በማስያዝ የ500 ዋጋ 5x በማግኘቱ 5 እጥፍ ፕሮፊቱን ያገኛል ማለት ነው። ስለዚህ 550 የሆነ ቫልዩ ያገኛል ማለት ነው። ስለዚህ ይሄ ምን እንለዋለን? ሊቨሬጅ እንለዋለን። ይሄንን ሊቨሬጅ ሲገባ 5x ማድረግ ይችላል፣ 2x ማድረግ ይችላል። 1x ማለት ራሱ ባለው ገንዘብ ማለት ነው። ሊቨሬጅ ተብሎ አይያዝም። 10x 100x እያደረገ እስከሚፈልገው ቁጥር ድረስ ከስተማይዝ ማድረግ ይችላል። እዚህ ጋር ግን አንድ በጥንቃቄ እንድታዩ የሚፈልገው ነገር ይሄ ሰውዬ 10% የቢትኮይን ዋጋ ቀንሶ ቢሆን ኖሮ ምን ያክል ይኖረዋል የሚለው ጥያቄ ጠይቁኛላችሁ አይደል? ለምሳሌ እዚህ ጋር ይሄ ሰውዬ ቢትኮይን ዋጋ 90 ብር ገባ ማይነስ 10% ቀንሶ $90 ቢገባ የዚህ ሰውዬ የዶላር ዋጋ በዚሁ ልክ 5 እጥፍ ነበር የሚቀንሰው ማለት ነው። እንዴት ይቀንሳል? ከአንድ ቢትኮይን ላይ ወይም ደግሞ ከአንድ ቢትኮይን ላይ ከአንዷ ኮንትራት ላይ ይሄ ሰውዬ $10 ሉዝ ያደርጋል ማለት ነው። ስለዚህ ከ5 ኮንትራት ላይ $50 ሉዝ ያደርጋል። ስለዚህ የሰውዬ $50 ሉዝ ሲያደርግ እዚህ ጋር የነበረበት $500 አለ፣ የሚኖረው $450 ነው። የነበረበት $500 አለ። $500ን መመለስ ስለማይችል 450 ከዚህ ጋር 50 ይቀነስበታል ማለት ነው። ስለዚህ ስንት ይኖረዋል? $50 ነው ፋይናሊ የሚያገኘው ማለት ነው የሰውዬ። ስለዚህ ምን ማለት ነው? ሊቨሬጅ ላይ ማግኘት እንዳለ ሁሉ ስታጡም በእጥፍ በ2 በ3 በ4 ሊቨሬጅ በገባችሁት እጥፍ ልክ ትገባላችሁ ማለት ነው። ሊቨሬጅ ላይ አንድ ጥያቄ እንደሚኖራችሁ አልጠራጠርም። እኔ ካስያዝኩት የገንዘብ መጠን በላይ እየከሰርኩ ብሄድ ምን እሆናለሁ የሚል ኩዌስችን ይኖራችኋል በእርግጠኝነት። እሱን ኩዌስችን ወደ ኋላ ላይ መልስላችኋለሁ ማለት። ስለዚህ ኔክስት ቀጥታ የምናየው ነገር ምንድነው? ሊቨሬጅ ላይ ይህንን ካልን በኋላ ሾርት ሲሆን እንዴት እናተርፋለን የሚለው ደግሞ በጣም የብዙ ጥያቄ ነው። ሾርት ማለት ነው የቢትኮይን ዋጋ ሲቀንስ እንዴት እኛ ልናተርፍ እንችላለን የሚል ኩዌስችን በጣም ብሶ እንደሚኖረው አልጠራጠርም ማለት። ስለዚህ የሾርትን ኮንሰፕት በጥንቃቄ አዳምጡ። ስለዚህ እዚህ ጋር ስለ ሾርት ልናወራ ነው ማለት። አንድ ሰው ሾርት ገብቶ እንዴት ማግኘት ይችላል የሚለው ልናወራ ነው ማለት። ስለዚህ እኔ ስገባ እዚህ ጋር $100 አለኝ ማለት ነው። $100 ይዤ ስገባ የቢትኮይን ዋጋ አንዱ ቢትኮይን $100 ቫልዩ ነበረው ማለት ነው። ስለዚህ ምን አደረግኩኝ? $100ን ኮላተራል አስያዝኩኝና እዚህ ጋር እችን የሎክ ምልክትን ያዛት። ኮላተራል $100ን ወይም ደግሞ ማስያዣ $100ን አስያዝኩኝና የአንድ ቢትኮይን ኮንትራት ገዛው ማለት ነው። ኮንትራት ገዛው። ነገር ግን እዚህ ጋር የቢትኮይን ኮንትራቱ ብቻ ሳይሆን የሚቀረን ኮንትራቱ አየር ላይ ሚሊ ሰከንድ ማይክሮ ሰከንድ ስለሆነ እኛ አንደርስታንድ አናደርገውም። ሲስተሙ ግን በዚህ ወይ አንደርስታንድ ታደርጉ ስለሚቀር ተሽጦ ኮንትራቱን ዞረን እንሸጠውና እዚህ ጋር ስንት ይኖራልን? እኛ $100 ይኖረናል ማለት። ስለዚህ ኮንትራት ገዛን፣ ኮንትራቱን አየር ላይ ሸጥ ነው። $100 ገንዘብ ሳይሆን $100 ወርዝ የሆነ ኮንትራት እጃችን ላይ አለ ማለት ነው። ስለዚህ የቢትኮይን ዋጋ ሲቀንስ ነው የምናተርፈው ብያቸዋለሁ። የቢትኮይን ዋጋ 10% ማይነስ አደረገና የአንድ ቢትኮይን ዋጋ which is equal to 90 USD ገባ እንበል ማለት ነው። ስለዚህ የአንድ ቢትኮይን ዋጋ 90 USD ሲገባ እኔ እዚህ ጋር $100 ወርዝ የሆነ ኮንትራት አለኝ አይደል? በዚህ $100 ወርዝ የሆነ ኮንትራት እኔ በ90 አንድ BTC እገዛለሁ ማለት ነው። አንድ BTC ከገዛው በኋላ እዚህ ጋር የነበረብኝን BTC እመልሳለሁ ማለት ነው። አንድ BTC እዚህ ጋር ነበረብኝ አይደል? መጀመሪያ የወሰድኩት ኮላተራል አንድ BTC እመልሳለሁ። ስመልስ እዚህ ጋር ይሄ ኮላተራል የተያዘው ገንዘቤ ይለቀቅልኛል ማለት ነው። ሲለቀቅ እዚህ ጋር $10 ፕሮፊት አለችኝ አይደል? ያተረፍኳት $10። ስለዚህ እሷ መጣ እዚህ ጋር ትደመራለች ማለት። ስለዚህ እኔ ስንት ይኖረኛል? $110 ይኖረኛል። ምክንያቱም የቢትኮይን ዋጋ ሲቀንስ እኔ መጀመሪያ $100 ነበር የገዛሁት። $100 ቫልዩ የነበረኝ በ$90 አንድ ቢትኮይን ገዛው። ምክንያቱም $90 አንድ ቢትኮይን ስለገባ ቢትኮይኑን ለፕላትፎርሙ መለስኩ። ስመልስ እዚህ ጋር ኮላተራል የተለቀቀልኝ እዚህ ጋር ተረፍኳት $10 አለች። እቺ $10 መጣ ተደመርልኝ $110 ይኖረኛል ማለት። ስለዚህ 10% የቢትኮይን ዋጋ ሲቀንስ በዚህ መንገድ እኛ ፕሮፊት እናገኛለን ማለት ነው። ይህንን ኮንሰፕት በዚህ ከያዛችሁልኝ ይሄ ሐሳብ አሁንም በሊቨሬጅ ላይም ይሰራል። ሾርት ላይም ሊቨሬጅ አለ ማለት ነው። ስለዚህ ሊቨሬጅ ምንድነው ብያችኋለሁ ቅድም። እዚህ ጋር ሊቨሬጅ which is equal to ምንድነው ብለናል? በአማርኛ ብድር ነው ብለናል። ሌላ አማርኛ የለውም። ስለዚህ ሾርት እዚህ ጋር $100 አለኝ። $100ን ኮላተራል አስይዤ ሾርት ገባሁ። የእጅ ጽሁፌ ብዙም ላያምር ይችላል። በቻላችሁት መጠን ከማወራው ጋር አያይዛችሁ ለመስማት ሞክሩ። ስለዚህ $100 ያለኝ ሾርት ገባው ማለት። ሾርት ስገባ እዚህ ጋር የቢትኮይን ኮንትራት ያስኩኝ ማለት ነው። ይህንን የቢትኮይን ኮንትራት ሊቨሬጁን 5x አድርግልኝ አልኩት። ስለዚህ እዚህ ጋር $500 ወይም ደግሞ የ5 BTC ያክል ወርዝ የሆነ ኮንትራት እጄ ላይ አለ ማለት። ስለዚህ የቢትኮይን ዋጋ ወረደና የቢትኮይን ዋጋ 10% ወረደና $90 ገባ። ቢትኮይን $90 ገብቷል። ስለዚህ እኛ እዚህ ጋር ያለን ምንድነው? ይሄ ኮንትራት ተሽጦ $500 ወርዝ የሆነ አየር ላይ የተቀመጠ ኮንትራት አለ ማለት። ስለዚህ እኛ እዚህ ጋር 5 ታይምስ ቢትኮይን አይደል የተበደርነው? 5 ታይምስ ቢትኮይን ቦሮ አድርገናል። እኛ ያለን $100 ነው፣ ግን 5 ታይምስ
ቦሮ አድርገናል። ስለዚህ $500 እጃችን ላይ ኮንትራቱ አለን ማለት። ስለዚህ ቢትኮይን $90 ሲገባ እንጠብቅና ወይም ደግሞ ሾርት ሲያደርግ ወይም ሲቀንስ እንጠብቅና ኤግዚት እናደርጋለን ማለት። ኤግዚት ስናደርግ ምንድነው የሚፈጸመው? እዚህ ጋር 5 ቢትኮይን ባይ ያደርግበታል። ባይ የሚያደርገው ቤት ነው $90 አንዱን ቢትኮይን ሂሳብ ማለት ነው። ስለዚህ በ$90 ሲገባ ስንት ያተርፋል? 5 ሲገዛ $450 ያወጣል ማለት ነው። $450 ሲያወጣ እዚህ ጋር $50 ፕሮፊት ትቀረዋለች ማለት ነው። ስለዚህ እዚህ ጋር ኮላተራሉ ሲለቀቅ ይሄ ሰውዬ ዶላር which is equals to 150 ይኖረዋል ማለት ነው። ስለዚህ በመጀመሪያ ሲገባ ይዟት የገባት የአንዲት ቢትኮይን ዕጣ ያላት $100 ነች። ነገር ግን ሊቨሬጁን ፕሮፊት አድርጎ ሲያገኝ $50 ስለሆነ እዚህ ጋር ተረፈው $50 ተደምሮለት $150 ጌይን ያደርጋል ወይም ደግሞ ያገኛል ማለት ነው። ስለዚህ ይሄ ስርዓት ምን ይባላል? ሾርት ወይም ደግሞ የቢትኮይን ዋጋ በመቀነሱ እናገኛለን ማለት ነው። ሎጂካሊ ምን ማለት ነው? ቤት ማድረግ ወይም ደግሞ እንደ እግር ኳስ ግምት መገመት ማለት ነው። ቢትኮይን ይቀንሳል ብሎ መገመት ማለት ነው። ፕላትፎርሙ ግን ሊቨሬጅ የሚባለውን ነገር በመስጠቱ ሊቨሬጅ ምን አለው? 5x 2x 10x 100x የሚባል ስላለው በእነዚህ ሊቨሬጆች መሄድ እንችላለን ማለት ነው። ነገር ግን በጣም ብዙ ጥያቄ የሚሆኑበት አንድ ጥያቄ ምንድነው? እኔ ከዚህ ጋር ለምሳሌ $100 ዲፖዚት አደረግኩኝ። $100 ዲፖዚት ካደረግኩኝ በኋላ ሾርት ብዬ ገባሁኝና ሊቨሬጅን 10x አደረግኩት። ሊቨሬጅን 10x አደረግኩት 10 እጥፍ። ያ ማለት ምን ማለት ነው? እዚህ ጋር $1000 ወርዚ የሆነ ቢትኮይን አለን ኮንትራት አለን ማለት ነው። ቢትኮይን አለን ሳይሆን ኮንትራት ነው የሚኖረን ባይዘው ትረዱኛላችሁ ብዬ ነው። ስለዚህ እዚህ ጋር ስንት ቢትኮይን አለ ማለት ነው? 10 ቢቲሲ ኮንትራት አለ ማለት። ይሄ 10 ቢቲሲ ወርዚነቱ ምንድነው? 1000 ቢቲሲ ይሆናል ማለት ነው። የዚህ 10 ኮንትራት ወርዚነቱ ማለት ነው። ስለዚህ እንበልና ቢትኮይንን እኛ ሾርት ብለን አይደል የገባነው ይቀንሰናል ብለን አይደል የገባነው ቢትኮይን 10% ቢትኮይን ግሮ አደረገ 10% ጨመረ ማለት ነው። ስለዚህ እዚህ ጋር እኛ የምናገኘው ነገር ምንድነው? ኪሳራ ነው የሚገጥመን ማለት ነው። ስለዚህ እንዴት እንከስራለን የሚለው ነገር ዳይሬክትሊ ላሳያችሁ ማለት ነው። ስለዚህ 10% ቢትኮይን ግሮ ሲያደርግ እኛ ያለን ገንዘብ 100 አይደል ያለን። ስለዚህ 100ችን ሙሉ በሙሉ ይከስራል ማለት ነው። እንዴት ይከስራል? ለምሳሌ እዚህ ጋር 100 ነው 1000 ነው ያልናል። 1000 ማለት የ10 ቢትኮይን ዕጣ ነው። ስለዚህ ቢትኮይን 110 ብር ገብቷል ማለት ነው። 10% ግሮ አድርጓል ማለት። ስለዚህ እኛ እዚህ ጋር የ10 ቢትኮይን ዕጣ አለብን። 110 ቢትኮይን ገዝተን እዚህ ጋር ልንመልስ ነው። በ110 ብር 10 ቢትኮይን ገዝተን ልንመልስ ነው ማለት። ስለዚህ ስንገዛ ስንት ብር ይመጣል? 1100 ይመጣል ማለት ነው። 1100 ይመጣል ማለት። ስለዚህ እኛ ግን ያለን እዚህ ጋር የ1000 ወርዚ የሆነ ኮንትራት ነው ያለን ማለት። ስለዚህ 100ችን ከዚህ ይወስድና ከዚህ በኋላ ግን ቢትኮይን 11% ቢጨምር ኖሮ እኛን አያስኬደንም ማለት ነው። ምን ያደርግብናል? እዚህ ጋር ራሱ ዘግቶ ኤግዚት ያደርጋል ማለት ነው። እኛ ራሳችን ኤግዚት ባናደርገውም ፕላትፎርሙ ለኮላተራል ያስያዝናት ገንዘብ መጠን ያክል ከከሰርን በኋላ ኮምፕሌትሊ ያስቆመዋል ማለት ነው። ስለዚህ ይሄ ፕሮሰስ ምን ይባላል? ሊኩዊዴሽን ፕሮሰስ ይባላል ማለት ነው። ደግሞ ለሰውየው ግለሰቡ ምን አደረገ ይባላል? ሊኩዊዴት አደረገ ማለት። ስለዚህ ኖቲፊኬሽን ይገባላቸዋል። እነዚህ የኤክስቼንጅ ፕላትፎርሞች ሊኩዊዴት አድርገሃል ብለው ኖቲፊኬሽን ይገባላቸዋል ማለት ነው። ስለዚህ ይህንን ስራ ስትሰሩ የዚህ አይነት ሊኩዊዴሽን ፕሮሰስን ፕሪቨንት ለማድረግ የመጡ ሁለት አሰራሮች ይኖራሉ ማለት ነው። ስለዚህ ስለነሱ አሰራሮች ደግሞ ዲቴል ላውራችሁ ማለት ነው። ስለዚህ እዚሁ በሾርት ላይ ይህንኑ ሀሳብ ላውራችሁ ማለት ነው። ምክንያቱም ትንሽ ወሰብሰብ የሚለው ሾርት ስለሆነ ማለት ነው። ስለዚህ እዚህ ጋር የመጡ ሁለት ኮንሰፕቶች አሉ ብያችኋለሁ። እነዚህ ሁለት ኮንሰፕቶች ምንድን ናቸው? አንደኛ ስቶፕ ሎስ የምንለው ማለት ነው። ስቶፕ ሎስ ይባላል። ሁለተኛው ደግሞ ቴክ ፕሮፊት። ስለዚህ ኤስኤል እና ቲፒ የሚባሉ ሁለት ኮንሰፕቶች ይመጣሉ። ቲፒ ማለት ምን ማለት ነው? ቴክ ፕሮፊት ማለት ነው። ስቶፕ ሎስ ማለት ደግሞ ማለት ነው። ኤስኤል ማለት ደግሞ ምን ማለት ነው? ስቶፕ ሎስ ማለት ነው። እነዚህ ሁለት ኮንሰፕቶች ያዙልኝ። ቲፒ እና ኤስኤል የሚባሉ ሁለት ኮንሰፕቶች አሉ፣ ስቶፕ ሎስ እና ቴክ ፕሮፊት። ስለዚህ እኔ $100 ይዤ ገባሁ። $100 ይዤ ገባሁና ምን አደረግኩኝ? 5x ሊቨሬጅ ሾርት ብዬ ገባሁ። ነገር ግን 5x ሊቨሬጅ ሾርት ብዬ ስገባ እዚህ ጋር ምን አደርጋለሁ? ስቶፕ ሎስ እና ቴክ ፕሮፊት ሴት ማድረግ ትችላላችሁ ማለት ነው። ስለዚህ ምን አደርጋለሁ? ቲፒ which is equals to ቴክ ፕሮፊት አልኩት። ያለኝ ዶላር ቢትኮይን 5% ግሮ ካደረገ ወይም ደግሞ ቢትኮይን 2% ግሮ እንዳደረገና ያለኝ ዶላር 102 ሲደርስ ያለኝ ወርዚነቱ ምን አድርገው? ቴክ ፕሮፊት። ስለዚህ ራስህ ዘግተህ ውጣና ፕሮፊቱን ልውሰድ ትሉታላችሁ። በተመሳሳይ ምን ታደርጉላላችሁ? አሁንም ኤስኤል ወይም ደግሞ ስቶፕ ሎስ which is equals to የቢትኮይን ዋጋ 3% ዲክሪዝ ሲያደርግ ወይም ደግሞ የቢትኮይን ዋጋ 3% ሲጨምር እኛ እየከሰረ ሳይሆን የቢትኮይን ዋጋ 3% ሲጨምር ምን አድርግልኝ? ቴክ ፕሮፊት። ያ ማለት $97 ወርዝ የሆነ እንትን ሲኖረኝ
ምን አደርጋለሁ ስቶፕ ሎስ እዚህ ጋር ኤግዚት አድርገህ ውጣልኝ እንለዋለን። ስለዚህ ምን ያደርጋል ካልኩሌት እያደረገ ፕሮፊታችን $102 ወርዚ የሆነ ወይም ደግሞ የቢትኮይን እድገት 2% ቢትኮይን ግሮው ሲያደርግልን ወይም ደግሞ ቢትኮይን ከዚህ 2% ሲቀንስ ለኛ ሲቀንስ ስለምናገኝ ቢትኮይን 2% ሲቀንስልን ምን ያደርጋል ፕሮፊቱን ቴክ አድርጎ ራሱ ፕላትፎርሙ እኛ ኦንላይን ብንሆንም ባንሆንም ይዘጋልናል። ምክንያቱም ዊዝን ማይክሮ ሰከንድ ስለሆነ ካልኩሌሽኑ የሚሰራው እኛ ቴክ ፕሮፊት ሳናደርግ በፊት ሲስተሙ ሊኩዊዲፋይ ሊያደርግብን ስለሚችል ሊኩዊዴት ልናደርግ ስለምንችል ቴክ ፕሮፊት እና ስቶፕ ሎስ ቀድመን ከሞላን አሱናስ እዛ ደረጃ ላይ ሲደርስ አውቶሜቲክሊ ስቶፕ ያደርጋል ማለት። ስለዚህ እነዚህን ሁለት ኮንሰፕቶች ዲቴል በደንብ አንደርስታንድ ያደረገ ሰው ምን ማድረግ ይችላል ማለት ነው ሊኩዊዴሽን ፕሮሰሱን ማስቆም ይችላል ወይ ደግሞ ሊኩዊዴት እንዳያደርግ ኮንትሮል ማድረግ ይችላል ማለት። ስለዚህ አሁንም በጥንቃቄ እንድታቸው ፈልጋለሁ። ቲፒ ማለት ምን ማለት ነው? which is equals to ቴክ ፕሮፊት ማለት ነው። ቴክ ፕሮፊት ማለት በአማርኛ ትርፉን ውሰድ ማለት ነው፣ ዘግተህ ውጣ ማለት ነው። ሁለተኛው ደግሞ ምን ማለት ነው? ኤስኤል ይባላል። ኤስኤል ማለት ምን ማለት ነው? ስቶፕ ሎስ ማለት ነው። ስቶፕ ሎስ። ስለዚህ ይሄን ያክል ፐርሰንት ቢትኮይን እኔ ካሰብኩት ተቃራኒ ከሄደ ለምሳሌ ሾርት ብሎ ከገባ ቢትኮይን ይሄን ያክል ፐርሰንት ካደገ እዚህ ጋር ስቶፕ ሎስ አድርግልኝ በቃኝ ብለን ቦርደር እንሰጠዋለን። ይህንን እንዴት ይሰጡታል የሚለውን በቀጣይ በመሰራላችሁ ቪዲዮ ስለ ካንድል ሪዲንግ በመሰራላችሁ ቪዲዮ ላይ እዛ ቻርቱ ላይ ሴት ማድረግ ይቻላል። ከላይና ከታች ባውንደሪ አዘጋጅተን እዚህ ላይ ሲደርስ ቴክ ፕሮፊት፣ እዚህ ላይ ሲደርስ ደግሞ ስቶፕ ሎስ ብለን ሴት እናደርገዋለን። እዛ ሴት ካደረግለት መጠን በላይ መንቀሳቀስ አይችልም ማለት። ስለዚህ በዚህ መንገድ ኪሳራችን ኮንትሮል ማድረግ እንችላለን፣ እንዲሁም ደግሞ ትርፋችን ቶሎ ማግኘት የምንችልበትን መንገድ ይፈጥራል ማለት። ስለዚህ ቢትኮይን ትሬዲንግ ማለት ዳይሬክትሊ ከነዚህ ኮንሰፕቶች የወጣ አይደለም ማለት ነው። ነገር ግን በጣም ከባዱ የሚያደርገው ፓርት ምንድነው? ይህንን ውሳኔ ለመወሰን አንድ ሾርት ብሎ ለመግባት ወይም ደግሞ በሌላ ደግሞ ሎንግ ብሎ ለመግባት ሾርት ወይም ሎንግ ብሎ ለመግባት የሚወስደው አናላይሲስ ግን በጣም ሃርድ ነው። በጣም ሃርድ የሆነ አናላይሲስ ይወስዳል ማለት። ስለዚህ ጉልበት የሚጨርሰው አቅም እውቀት የሚጠይቀው ፓርት ይህንን ነገር መረዳቱ ሳይሆን አናላይሲሱን መስራቱ ነው ማለት። ስለዚህ በተለያዩ ፕላትፎርሞች የአናላይሲስ ቲፕ እንሰጣለን እያሉ ሲያወሩ ሰምታችሁ ይሆናል። የዚህን አናላይስ አንድ ሰው በቀላሉ ያውቀዋል ማለት አይደለም። በጣም እንደምታዩት ማርኬቱ በኢንተርናሽናል ኒውሶች አፌክት ይደረጋል። በአንዲት ሀገር ኢኮኖሚ አፌክት ይደረጋል። ዓለም አቀፍ ባሉ የጦርነቶች የሰላም ሁኔታ አፌክት ይደረጋል ማርኬቱ። ስለዚህ እነዚህን ነገሮች በሙሉ ፎርካስት አድርጎ ማወቅ የሚችል ሰው ቤት አድርጎ ሲገኝም በሊቨሬጅ አማካኝነት በሌለን ካፒታል መነገድ ማለት ነው። ባይዘው ሊቨሬጅ ማለት እኛ $100 ይዘን የ1000 10x ሊቨሬጅ ገብተን የ1000 ንግድ መነገድ ማለት ነው። ግን ይህንን ንግድ ስትነግዱት ምን መሆን አለበት? እንደምታተርፉበት እርግጠኛ መሆን አለባችሁ። ምክንያቱም ኪሳራ እንደተጀመረ እናንተ ጋር ያለው ካፒታል ላይ ሲደርስ ቅድም በነገርኳችሁ መሰረት ሊኩዊዴት ታደርጋላችሁ። ሙሉ በሙሉ ሲስተሙ ዘግቶ ይወጣል። ምክንያቱም በሌላችሁ ብር ላይ አያጫውታችሁ ማለት። ስለዚህ ኮላተራላችሁ ማስያዣ ዲፖዚት ያደረጋችሁት ገንዘብ እስካለ ድረስ ሊቨሬጁ ይቀጥላል። ግን እሱ ካለቀ በኋላ ሊኩዊዴት አድርጎ ኮምፕሊትሊ ከሲስተሙ ኤግዚት አድርጎ ይወጣል ማለት። ስለዚህ በዚህ ቪዲዮ ስለ ክሪፕቶ ትሬዲንግ ፋንዳሜንታል የሆነ ኖሌጅ በደንብ እንዳገኛችሁበት አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እየሰራሁ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። እሱም ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ነው። ነገር ግን የዩቲዩብ አናላይቲክስ በሰጠኝ መረጃ መሰረት 89% የምትሆኑት የኔ ዩቲዩብ ቪዲዮ የምታዩ ሰዎች ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁ። ስለዚህ ከታች የሰብስክራይብ በተኑን ቼክ አድርጉና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም ሰብስክራይቡ ለኔ በጣም ለሰዎች ተደራሽ እንደሆን በጣም ያግዘኛል። ለእናንተ ደግሞ ምንም ማለት አይደለም። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ እንደዚህ አይነት ቪዲዮ ሰርቼላችሁ እኔ ባወራሁት ነገር ላይ ግራ የሚገባችሁ ነገሮች ካሉ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ሰርች በማድረግ እንዲሁም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ የቴሌግራም ቻናል ጆይን በማድረግ ሁልጊዜ በተለያዩ ሰዓት ስኬጁል እያወጣን ላይቭ እየገባን እንወያያለን። ስለዚህ እዛ ላይቭ ላይ ሜንቶርሺፕ ድጋፍና ሌሎች ነገሮችም ስለሚኖሩ የቴሌግራም ቻናላችን ጆይን ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።